እንትኖች በጣም ብዙ አሽዋፊዎች፣ አላጋጮች በኤሌክትሮኒክስ ሚዲያ፣ በፔፐር ሚዲያ፣ በልዩ ልዩ አማራጮች ወደ እናንተ እየመጡ ዘመናችሁን የሚያባክን ነገር አቀብለዋችሁ የሚሄዱ ብዙ ሰዎች አሉ። ጆሮአችሁና አይናችሁ ለነሱ እንዳይከፈት። ይሄ የኪልኪላ አገልግሎት ይቅር። እሺ የኪልኪላ አገልግሎት ምንም አይሰራም። የእሱ አይነት አገልግሎት ምድርን ሞልቷል። ለመርቃችሁ ዘመናችሁ ይመለስ። ከኤፌሶን መጽሐፍ ምዕራፍ 5 ተነስቼ ከቁጥር 1 ጀምሮ እንዳነበው ታገሱኝ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ ስለሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙት፣ ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህን ወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለው። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። አገልግሎት በጣም ከባድ ነው። ክርስትና ላይ ለሌላው ደግሞ የምትናገሩት ወይ ደግሞ የምትኖሩለት ነገር ላያችሁ ላይ ሲጨመር አናዘር ፓውሽን ነው። ግን አንድ ነገር በጣም ውስጤን ክሊክ ያደርገዋል። ሁሌ የሚያንቀጠቅጠኝ ነገር አለ። እኔና እናንተ እግዚአብሔር ቅን አድርጎ እንደፈጠረን ለራሳችን ብዙ ብልሃት ስንፈልግ ከነበርንበት በክርስቶስ ኢየሱስ መልሶ እሱ መርቆ በከፈተው መንገድ እንድንገባ አድርጎ ክርስቲያን አድርጎ አማኝ አድርጎ ይሄን ቀን ካሳየን በምን አይነት የህይወት ዘዬ ነው መመላለስ ያለብን ሲባል እግዚአብሔር ለሰው ልጆች በሰጠው ምድር ላይ እንዲኖሩ በሰጣቸው የዘመን ቆይታ በህይወታቸው ዘመን ሁሉ እግዚአብሔር ከሰጣቸው ብርቅና ድንቅ ከሚባለው ነገር አንዱ ዘመን። ዛሬ እንግዲህ ጌታ አምላክ አንዱን ቀን እንደ ሺህ ዓመት፣ ሺህ ዓመቱን እንደ አንድ ቀን ማድረግ የሚችል ጌታ የተበላባችሁን ዘመን ይመልስላችሁ። ለመርቃችሁ ዘመናችሁ ይመለስ። አባከንኩት፣ አለፈብኝ ቁጭ ብሎ ማልቀስ እንዳይሆን ማለት ነው። ቀሉ ይቁም። በነገራችን ይሄ ሞከሪው በተቀደሰ ነገር ላይ ጢቅ ማለት በእግዚአብሔር ነገር ላይ ምን ማለት ምናምን ይቅር፣ ግድ የላችሁም፣ ይቅር። ለማንም አልበጅም። ፍሩ። የትዕቢትን ነገር አታስቡ። እህቶችና ወንድሞች እድል ተሰጥቷችኋል። እሁድ የሚባል እድል ሊሰጣችሁ ነው። ሰኞ የሚባል
ምን ቆይባቸው ሲዝኖች በጣም ብዙ አሿፊዎች፣ አላጋጮች በኤሌክትሮኒክስ ሚዲያ፣ በፔፐር ሚዲያ፣ በልዩ ልዩ አማራጮች ወደ እናንተ እየመጡ ዘመናችሁን የሚያባክን ነገር አቀብለዋችሁ የሚሄዱ ብዙ ሰዎች አሉ። ጆሮአችሁና አይናችሁ ለነሱ እንዳይከፈት እግዚአብሔር ላላችሁ ቁም ነገር ብቻ ግን እንድትሄዱ የታምላክ ምክር እየለገሰ ነው። በዚህ ጊዜ እንዲህ እላችኋለሁ፣ እግዚአብሔር ተምች ደጎብያ የበላባችሁን ዘመን እኔን ጨምሮ ይመልስልን እና ማልቀስ እንዳይሆን እንዳገለግላችሁ ልባችሁን ክፈቱ ብያለሁ። አንዳንድ ሰው when the word comes from heaven ከሰማይ ቃል ሲመጣ ሪጀክትፉል ነው። አንዳንድ ሰው ፊቱ ራሱ ያስታውቅ። አይጠቅማችሁ በምንም ታምር especially ጊሚክ የሆነ ይሄ የኪልኪላ አገልግሎት ይቅር። እሺ የኪልኪላ አገልግሎት ምንም አይሰራም። የሱ አይነት አገልግሎት ምድርን ሞልቷል። እንደ ጉሊት 3 ሜትር ስትሄዱ ታገኛላችሁ። አጥንት ውስጥ ገብቶ ኩላሊትን ሁሉ አልፎ መንፈሳችሁ ውስጥ ገብቶ ስሜታዊ ከሆነችውና ከምታዝነው ከምትተክዘው ከጋለው ጋር ስትግል ከመውቀው ጋር ስትሞቅ ከወረደው ጋር ስትጦር ከምትውለው ከነብሳችሁ ጋር አግሪ ማድረግ ተውና እግዚአብሔር ኢሜጁን ሊስልበት ወዳለው መንፈስ ወደዛ እንድትመለሱ ዛሬ እየመከርኩኝ በጌታ በኢየሱስም ቃሉ ሰንጥቆ ይግባ። ለራሳችሁ ብላችሁ ስሙ። I have wasted it እንዳትሉ እህቶቼ። እግረ መንገድ የምታልፉበትን ለምሳሌ ቅድም የክልክል አገልግሎት ብያቸዋለሁ። ሞልቷል። በቃ ጊሚክ ማለት የምትፈልጉትን ነገር ሁሉ የሚሰጧችሁ ሰዎች ያረፋ አገልግሎት የሚሰጧሉ። ያንተ ፊት እንዳይረዝም እንዳታዝም እንዴት የሚገርም አገልግሎት ነው እንድትል ማለት ነው። ኪልኪላ የሚልሃል። አሁን እሺ ጉባኤው ልጠይቅ፣ የቱ ጋር ኪልኪላ ብትባሉ ነው የምትስቁት? ምን አይነት ጉባኤ አታውቁትም? የቱ ጋር ብትነኩ ነው የምትስቁት? እዚህ ላይ ነው እንዴ? እና የቱ ጋር እንደምትተከተክ ያውቃል ጋሽ ተቀባ። እሷ ነው ጊሚክ ማለት እሷ ናት። ኪልኪላ ሲልሽ እግዚአብሔር እዚህ ጋር የለም። እግዚአብሔር እዚህ ጋር የለም። አጥንት ወደ መጋጥ ቁም ነገር ወደ ማወቅ ዘመኑን የሚያውቁ ጥበበኞች እንድንሆን ፈለገ። ዘመን የማይቀድማቸው ዘመኑን የሚቀድሙ ቀድመው ሄደው ታሪክ የሚሰሩ የእግዚአብሔርን ጦርነት የሚዋጉ እግዚአብሔር ኃያል ያርጋቸው። በብዙ የመጽሐፍ ቅዱስ ትርጉሞች ውስጥ ይህ ሐሳብ ዘመኑን ዋጁ ወይም ዘመኑን ግዙ ተብሎ እንደተጠቀሰ ከዚህም አንብቤላችኋለሁ። ከቆላስይስ መጽሐፍ ምዕራፍ 4 ቁጥር 5 ላይ ልታነቡት ትችላላችሁ። እግዚአብሔር ከእቅዳችሁና በውስጣችሁ ከሚሮጥ እውነተኛ ነገር ጋር ጸበኛ አይደለም። ተጠንቀቁ። አታቅድ፣ በግምት ኑር። ሶሻል ሚዲያና ይሄ ስልክ ይምራህ አይደል? አንድ ሰው ሲናገር ምን አለ? እናንተን አላልኩም እኔ ለራሴ ምሳሌው ነው የሰኩት። ይረጅም ዓመትም እያስቆጠሩ ወደሆነ ነገር ማይደርሱ ሰዎች አሉ። ታውቃለህ? ከሆነ ሰርክል ማይወጣ እንደዚች በቃ ሩቲን እና ምሳሌ ሲያስረዳ በቃ ድንጋይ በሺህ የሚቆጠሩ ዓመታት ውሃ ውስጥ ኖሯል፣ ዋና ግን አይችልም። ለካ የምትቆዩበት ቦታ ምናምን ራሳችሁ ሪያክት የማታደርጉ ከሆነ አዲስ ነገር ናፋቂዎች ካሉ ናቸው። እግዚአብሔር ሆይ የሆነ ነገር ጀምርብኝ ካላልክ ለምሳሌ ከቁጥር 1 ጀምሮ እስከ 9 ድረስ ኖርማል እንትናን ወለደ ነው። ለምሳሌ የአንደኛ ዜና መጽሐፍ ምዕራፍ 1 እንትናን ወለደ። ለማንበብ የሚገዱ ወፋፍራም ስሞች ራሱ በደንብ አይተው አንዳንድ ሰው መጽሐፍ ቅዱስ ታነባለህ ብለህ በሱ ካልፈትም በጣም ከባድ። ልክ ቁጥር 9 ሲደርስ ግን ያቤጽ የሚባል አንበሳ ይመጣል። እኔማ ወጣሎንም አለ ለእናቱ ደግሞ የሰጠችው ስም ከባድ ነው። ያቤጽ የሚል ጣር የችግሬ ማስታወሻ የሚል ስሙ። የችግሬ ቀን መታሰቢያ ነው ስሙ። ከስሙ በላይ ሄደ ሰውየው። ቀበሌ ሄዶ ስሙን ማስቀየር አላስፈልገው። እንደዚህ ብላችሁ አትጥሩኝ ከዚህ ቀን በኋላ አላለም። ያረገው ምንድነው? ከአምላኩ ከእግዚአብሔር ጋር አካሄዱን አድርጎ አቤቱ መባረክም ባርከኝ አገሬንም አስፋ
እጅህም በእኔ ላይ ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። እጆቻችሁን ከፍ አድርጉ። ዛሬ የምትለምኑት ይሰማ። ለመርቃችሁ ደጋግሜ አጥቢያዋ የምትለምነው ይሰማ። ይችላል ወንድሜ፣ እግዚአብሔር ይችላል። እና እነዛ የመጀመሪያ የጌታ ከአምላኬ ጋር ጉዞ የጀመርኩባቸው ዓመታት ለእኔ በጣም ስፔሻል ሲዝኖች ነበሩ። አብዝቼ ጸሎቴ ምን መሰለሽ? ቅባት ጥሩ ነው። ቡላ መሆን አያስፈልግም። ቅባት ቧንቧው ተከፍቷል። ዘመኑ መዋጀት ማለት ምን ማለት ነው? መዋጀት፣ መግዛት። ይህ አውድ ኤክሳጎራዘው ከሚል የግሪክ ቃል የተገኘ ሲሆን ትርጉሙም መግዛት ወይም ማዳን ማለት ነው። አይገርምም? መግዛት ወይም ማዳን ማለት ነው። ለካ ዘመን ታድናል። አላድንም፣ እኔ ወጥነት ነው የምፈልገው፣ ከምናምንቴዎች ጋር ነው ኑሬ፣ ዋናው ልብላ ልጠጣ፣ ለስጋዊ ነገር የሚመቸኝን ነገር ላግኝ እንጂ we care about God ምትል ከሆነ ስለ እግዚአብሔር ምን ገዶኝ፣ ስለ መንፈሳዊ ዓለም ምን ገዶኝ የምትል ከሆነ መብት ነው ዘመንን ማስበላት። ይህ ተርም መግዛት ወይም ማዳን በመባል ተጠቅሷል ማለት ነው። ጊዜ፣ እስቲ ጉባኤው ጮክ ብሎ ጊዜ ይበላል። ጊዜ በህይወታችን ውስጥ ያሉንን አፍታዎችና እድሎችን ያመለክታል። እግዚአብሔር የሰጠንን አፍታና እድል ያጣን ሰዎች አሉ። በተረፈ ግን እኮ ታውቃላችሁ ፊር ኦፍ ሪስፖንሲቢሊቲ ያለበት ትውልድ እንደሆነ ታውቃላችሁ። አሁን እዚህ ጉባኤ ብቆጥር ከተለመደችው መስመር መውጣት አንፈልግም። ሁላችን ኃላፊነት መውሰድ የሆነ ነገር መሆን ምናምን ስለምንፈራ እግዚአብሔር እንዲህ ይላል፣ ልቀቀው፣ ያን ነገር ለቀው፣ ታኔ ያድንሃለሁ፣ ወደ ሰፊ ስፍራ ልወስድህ ነው፣ ልቀቀው እያለ አይ ጌታ ሆይ እጅ ለማችታኛለች የሚል ትውልድ። አዲስ ነገር መቀየር አንፈልግ። አዳዲስ ነገሮች በህይወታችን አፕላይ ማድረግ አንፈልግ። አዲስ ስራ መፈለግ አንፈልግ። ቦልድ አይደለም፣ ፈሪዎች ነን። ፍርሃት ውስጣችን ነግሷል። ዘመናችሁ አይበላ። ደጋግሜ ጮሃለሁ፣ ዘመናችሁ አይበላ። እችም አጥቢያ በቀኝም በግራም እንድትስፋፋ አሁን ከመጋቢ ጋር እያወራን ያለው በቃ ተስፋፋለት። ቦልድ እኔ አሁን ቄራ ላይ ያለውን የማምለኪያ ቦታችንን ጭምር ሆሳናም ያለውን ሌሎች አሁን አክሰስ እያደረግናቸው ያሉትን ሁሉ በእኔ ወንድምሽ ቦልድነስ ቶ አምላክሽ በማንኪያ አይደል። ዘመናችሁ አይባልም። ስንትና ስንት ትውልድ የሚታደግ ነገር ውስጣችሁ የተቀበረ ሰዎች ግን በቃ ኧረ ይሄ ሶፋ ይዞ መሄድ የለመደ ህፃን ታውቃለህ? ሶፋ እንደዚህ እንዲህ እንደ አይነት ሰዎች አሉ። ወደክም ቢሆን ወደ መሃል መግባት አለ። ዘመኑን ዋጁ። እድላችሁን፣ ሀብታችሁን፣ በህይወታችሁ ውስጥ እግዚአብሔር የሰጣችሁን ሀብታና እድል አያምልጣችሁ። እድል ጋር ጋር ኦፍ ኦፖርቹኒቲ እሱ እድልን ይሰጣል። ጮኻችሁ ዘመኔ አይበላም ብለው አንዴ ልክ ኖራችሁ ዞር ስትሉ እሰይ እንኳን ኖርኩበት የምትልበት የማትጸጸትበት እሳት ያገኘ ዞር ስትሉ የምትኮሩበት እርሻ ዞር ስትሉ እንኳን ኖርኩልህ እንኳን አከበርኩ የምትሉ በኢየሱስ ስም ሲሰራ የኖረ ፈርዖን የተመታ ይሆን። አሁን ያነሳው ቶፒክ ማለት ለኢትዮጵያ ቤተክርስቲያን ወገባችንን እንደዚህ አስረን እያለን መስማት የሚገባን ሲዝን አሁን ያለንበት አቋም ስፔሻል ወላብሳ ለክፉ ጥሩ አድርጎ እንክርዳድ የሚዘራበትን ሲዝን ሰጥቶት ዘና ብሏል። ዘመኑ ነዋዮች ሁሉ ነገር ኖርማል ነው። አሁን ጭራሽ ደግሞ ዘመናችን ነው እያልን ነው። ዘመኑ የዚህ ነው። ሁሌ ዘመን ማያልፍበት ይሄ ስለሆነ ከዚህ ጋር መጣበቅ እንዴት እንዋቸው? እንሩጥ እንዴት እንዋቸው? ለመንፈሳዊ እድገት ቅድሚያ በመስጠት
አሁን ልጫ ነው በተሉ አሁን ያልኩት ምንድነው? ለመንፈሳዊ እድገት ቅድሚያ በመስጠት ዘመንን መዋጀት ማለት አንዱ ምንድነው? ቸርች አቴንደንስ፣ መጽሐፍ ቅዱስ ማንበብ፣ መጸለይ፣ መንፈሳዊ ነገሮቻችንን ሊያሳድጉ በሚችሉ ነገሮች ሁሉ ላይ ጊዜ መውሰድ። አሁን ምንድነው? ኤፌሶን መጽሐፍ ምዕራፍ 5 ሙሉ ትንታኔ ባጭር ደቂቃ በተጣችሁ ደስ ይላል። ለምሳሌ የተወደዱ ልጆች ምንድናቸው? እግዚአብሔርን የሚከተሉ ናቸው። ለምን ሲባል ደግሞ ክርስቶስ ራሱን የማዛ ሽታ አድርጎ ለነሱ አቅርቧል። በዚህ ምክንያት በፍቅር እንዲመላለሱ አለ። አላህ ቀጥሎስ ለቅዱሳን የሚገባ ነገር አለ፣ ለቅዱሳን ደግሞ የማይገባ ነገር አለ። ለቅዱሳን የማይገባ ነገር ምንድነው ብሎ ያስቀመጠውን ነገር ስሙኛል። ተመልከቱ። ዘመንን በምትዋጁበት ሩጫ ውስጥ ሰይጣን የራሱን ልዩ ልዩ ታኮች እያመጣ ያስቀምጣል። ተራ እንድትሆኑ፣ ምናምንቴ እንድትሆኑ፣ ከመንገድ እንድትስቱ። ኢሳይያስ 22 ላይ እንደተጠቀሰው ነገን ሞታለንና እንብላና እንጠጣ እንዳሉ ሰዎች ተስፋ የቆረጡ በቁማቸው ንትብ ያሉ ሰዎች አሉ። እባክህ ብላ ጠጣ። የኃጢአትና የአመጽ መንገድ ምንድነው ካላችሁ ተስፋ የቆረጠ ሰው ነው። በመንፈሳዊነት ተስፋ አያደርግም፣ እግዚአብሔርን አይፈራም። ቀጥታ የሚታየው ነገ መሞት ነው። ስለዚህ መሞቴ ካልቀረ ኧረ አፍረሽ ምጪው ነው፣ መጨፈር ነው፣ መዘሞት ነው፣ መስፈን ነው። እኛ ግን ተስፋችን ክርስቶስ ነው። የሚመጣውን አዲስ ዓለም የሚነግስባትን ታላቁን ጌታ ተስፋ አድርገን ምንኖር እንጂ ሀገራችን በምድር እዚሁ በልቶ ጠጥቶ እንደ እንስሳ የሆነ ህይወት ልንኖር አልተጠራን። ጮኻችሁ ኢየሱስ ይመጣል በሏን። ተጠንቀቁ። እርስ በርስ ስትገናኙ ተስፋ ተሰጣጡ። አንተ ውስጥ ትልቅ ነገር አለ፣ ጎ አሄድ። አንቺ ውስጥ ትልቅ ነገር አለ፣ ጎ አሄድ። እንተጋገዛለን። እግዚአብሔር በእኛ ሊሰራ ያለው ነገር አለ ተባባሉ። ሰላምታ ራሱ እንደዛ ነው። ተስፋ አትቁረጡ። ለመንፈሳዊ እድገት አንዱ ዘመንን የመቤዠት፣ ዘመንን የመዋጀት፣ ዘመንን የመግዛት፣ ዘመንን የመጠቀም አንዱ ጥበብ ለመንፈሳዊ እድገት ቅድሚያ መስጠት ነው። ለምን? ሌላውን ነገር ካስቀደማችሁ በጣም ብዙ መሳት ስለሚመጣ የዚህ ዓለም ገዢ በኢንዳይሬክት ያስገባው ቅዱሳንን የሚገዛ ይሄ ገንዘብ፣ ጥቅማ ጥቅም፣ ብዙ አይነት እግዚአብሔርን የተኩ ተራፊሞች አሉ። እነዚህ አይነት ነገሮች ህይወታችሁን ነገር እንዳይዳርጉ ተጠንቀቁ። ገንዘብ አምላካቸው የሆነ ሰዎች አሉ። ስለዚህ ለመንፈሳዊ እድገት ቅድሚያ ስጡ። ለቃሉ ንባብ፣ ለቅዱስ ስርዓት፣ ለጸሎት፣ ለአገልግሎት፣ እርስ በርስ ለመታየት፣ ለመንፈሳዊ ነገር አንዱ ለማነጽ ቅድሚያ ስጡ። አንደኛው ይሄ ነው። እችን ነገር ሴንሲቲቭሊ ልንገራችሁ። ቁጥር 4 የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና። ከኔ ጋር ተከተላችሁ አንዴ ትሉ አፋችሁን ከፍታችሁ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሆኑም ይላል። እና እችን ትንሽ ፈትፈት አድርጌ ሳያት ፕሮፌን የምትባል ቋንቋ አላት። ፕሮፌን ማለት በተቀደሰ ነገር ላይ መጥፋት ማለት የምን ቸርች የምን ጸሎት ምናምን ድፍረት በስቷል። የስንፍና ንግግር፣ ዋዛ፣ ቧልት የሚባለው ነገር የሶሻል ሚዲያውን 80% የያዘ ነው። ለምሳሌ ባጭሩ መንፈሳዊ ህይወታችን ቻሌንጅ ውስጥ እንዳለ የምታውቁት የምንጠቀማቸው የሶሻል ሚዲያ ኮንተንቶች ምንድን ናቸው? ለምሳሌ ፈገግ የሚያሰኝ ምንድን ነው? ስንት እኮ የምትዝናኑባቸው ኖርማል ነገሮች ሊኖሩ ይችላሉ። ሰው የጌታን የኢየሱስን ስም እያነሳ ሲያሾፍ፣ በሆነ ጎሳ አክሰንት እያነሳ ሲያሾፍ፣ መዝሙር ላይ ሲያሾፍ፣ ቅዱስ ቃሉ ላይ ሲያሾፍ፣ መንፈሳዊ ነገር ላይ ሲያሾፍ፣ አንዲት እህት ብድግ ብላ እንደ በግ ኑሪ ተብዬ ብላ ጥሩ መዝሙር ብትለቅ አይታችሁ ከሆነ ህዝቡ ሁሉ ገብቶ የበግ እንትን እያደረገ
እግዚአብሔር ይህን ተራፊም ከዘመናችሁ ላይ ያርቅ። አንዱ የመቀንጨራችን ምክንያት ለመንፈሳዊ ነገር ያለን ሬቨረንስ ወይም አክብሮት ወርዷል። ቸርች ውስጥ እንደፈለገ የጸሎት ምናምን አቋርጦ አቀማመጥ መንፈሳዊ አይደለም። እግዚአብሔር where is my honor ብሏል እኮ ታውቃላችሁ። በህዝቡ መሃል መከበር ወዴት አለ? መከበር ወዴት አለ? ላለቃም መሰጠውን ሸንካላና ጠንጋራ በጊዜልኝ ትመጣለህ። መከበር ወዴት አለ? እናንተ በአንድ ሊቀመንበር ፊት በአንድ ኃላፊ ፊት እንደዚህ የሞንጎሊያ ፊደል እየመሰልን እንዲህ የተሰባበርን መንገባ ሰዎች እግዚአብሔር ጋር ሲባል በነፃ ነው የዳንኩት፣ ስለዚህ እኔ በሰራው ስላልሆነ እንደፈለኩ ሆንበታለሁ። ኖ ኖ ኖ ኖ ኖ ኖ በፍርሃት ይሁን። ለመንፈሳዊ እድገታችሁ ብሎኬጅ ከሚሆኑ ነገሮች አንዱ ቧልተኝነት፣ ፌዝ፣ ለእግዚአብሔር ነገር ቅድሚያ ለመስጠት፣ ልዩ ልዩ ነገር የሚባለው ነገር በአካባቢው ላይ ኮንተንቱን ይሁን ያላግጥላል። ገብቶ መዝሙር ላይ ያሾፋል፣ ሰባኪ ላይ ያሾፋል፣ ትምህርት ላይ ያሾፋል። ሌላ ነገር ነው ፕሮሞት የሚያደርጉት። ዘመናቸው አይበላል። እንዴት እንዋጅ ለሚለው አንደኛው የሰጠነው ምክንያት ለመንፈሳዊ እድገት ቅድሚያ እንስጥ ነው። ቀጥሎ በጸሎት ቅዱሳት መጽሐፍትን በማንበብ በአምልኮ ጊዜያችሁን አሳልፉ። አንደኛው ዛሬ አያችሁ ዘመናችሁን ዋጅታችሁታል። ከማይጠቅምና ተራ ከሆነ አሁን ለምሳሌ ችግር የለም ቸርች ይደርሳል የትም አይደርስም እንትና እንዳይቀየም እንትና ልደት ላይ መገኘት አለብኝ እዛ ላይ እንትን ቅድሚያ የሚሰጡት ብዙ ነገር አለ። ማህበራዊ ህይወት የሚባል ነገር አለ። ከቻላችሁ ለእግዚአብሔር ቤትና ለስርዓቱ ቅድሚያ ስጡ። እኔ ወንድማችሁ ብዙ የምታማበት ነገር ይሄ ነው። ሶሻል ላይፉ በጣም ደካማ ነው። አይ እንደ ለቅሶ ያሉ እና ማህበራዊ ጉዳዮች ላይ መሳተፍ ያለብኝ ነገር ላይ በስውርም ይሁን በግልጽ እሳተፋለሁ። ለታይታ ግን ለግብዝነት የሚደረግ ነገር ውስጥ የለውም፣ አይጠቅመኝም። በዚህ ልክ አሁን ለምሳሌ ከዚህ ከቤቴ ተነስቼ ቡታጅራ እስክደርስ 2 ሰዓት ከምናምን ይፈጅብኛል። እዛ ትንሽ አርፌ ቁርስ ነገር ቀምሼ ሆሳና ስገባ ጠቅላላ ጠዋት 1 ሰዓት ከቤቴ በወጣ 6 ሰዓት ላይ ሆሳና ነኝ። ዘመንን እዩዋቸው። ሰው ይድናል፣ አጋንንቶች ይወጣሉ፣ የአምላኬን በቀል እበቀላለሁ። ቁጭ ብዬ በመንገድ አንበሳ አለ ብልስ። ሲጀመር ከተማ ውስጥ አንበሳ ብዙ የለም። ሰውየው ተጋድሞ ቤቱ የሚለው ምን እንደሆነ ታውቂያለሽ? አንበሳ ላልወጣም ይላል። ሰነፍ በአልጋው ላይ እንደ ሳንቃ ይመላለሳል ይላል ይላል። ከዛ ወረዚህ ከዛ እንትኑን ያህል ይተኛል። ዛሬ ከተናገርኩት የእግዚአብሔር ቃል የተነሳ ጥቂቶች ማይባሉ ሰዎች መንቃት ይሆንላቸዋል። ቀጥሎ እንዴት እንዋጀው? ወንጌልን እናካፍል ለሌሎች። ስለ ኢየሱስ ለሌሎች ለመንገር እድሎችን ተጠቀሙ።